ሰላም ጤና ይስጥልን ለተማክሰኞ መስከረም 6 2012 ዓ.ም ከኢትዮጵያ ዜና አገልግሎት የኦንላይን ቲቪ ዜናዎችን ይዘን ቀርበናል። በቅድሚያም ዋና ዋናዎቹን የኢንዶኔዥያ ፓርላማ አባላት ከኢትዮጵያ አቻቸው ጋር የትብብር ግንኙነታቸውን ማጠናከር በሚችሉባቸው ጉዳዮች ዙሪያ ተወያዩ። በአማራ ክልል ሰላምና ደህንነትን በዘላቂነት ለማረጋገጥ በትኩረት እየተሰራ መሆኑ ተገለጸ። ኬንያ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባልነት የአፍሪካ እጩ ሆና ተመረጠች። ከዜናዎቹ ጋር አንዱን ሰው ሽፈራው ነኝ። ዜናዎቹን በዝርዝር እንመለከታለን። አብራችሁን ቆዩ። የኢንዶኔዥያ ፓርላማ አባላት ከኢትዮጵያ አቻቸው ጋር የትብብር ግንኙነታቸውን ማጠናከር በሚችሉባቸው ጉዳዮች ዙሪያ ተወያዩ። የኢፌዴሪ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፉና የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባላት ከኢንዶኔዥያ ፓርላማ ልኡካን ጋር ውይይት አድርገዋል። የኢንዶኔዥያ ፓርላማ አባላትን የልኡክ ቡድን የመሩት ዶክተር ሱርሃሚን ሂዳያት ሁለቱ ሀገሮች የረጅም ጊዜ ወዳጅነት ቢኖራቸውም ግንኙነታቸው የሚፈለገውን ያክል ውጤት ለማምጣቱን ገልጸዋል። ለዚህ ደግሞ የህዝብ ለህዝብና የፓርላማ ለፓርላማ ግንኙነቱ ጠንካራ ባለመሆኑ ነው ብለዋል። ይህን የረጅም ጊዜ ግንኙነት የበለጠ ለማጠናከር አገራቸው ከኢትዮጵያ ፓርላማ ልምድ መቅሰም የምትፈልግ መሆኑን ተናግረዋል። አገራቸው ከኢትዮጵያ ጋር ያላትን የፖለቲካና የኢኮኖሚ ግንኙነት የማጠናከር ፍላጎት እንዳላትም ገልጸዋል። የአገራቱ የህዝብ ለህዝብ ግንኙነት በኡላማዎች ምክር ቤት አማካኝነት በጥሩ ሁኔታ እየተካሄደ መሆኑንም ዶክተር ሱርሃማን አስታውሰዋል። ወደፊትም የፓርላማ ለፓርላማ ግንኙነቱን የበለጠ ለማጠናከር በኢትዮጵያ የኢንዶኔዥያ ኤምባሲ በኩል ውይይቶች የሚዘጋጁ መሆኑን ገልጸዋል። የምክር ቤቱ አፈ ጉባኤ አቶ ታገሰ ጫፎ ስለ ምክር ቤቱ አሰራርና አባላት ደንብ እንዲሁም በአገሪቷ እየተካሄደ ስላለው ፖለቲካዊና ኢኮኖሚያዊ ለውጥ ማብራሪያ ሰጥተዋቸዋል። ባልደረባችን ትንሳኤ ገመቹ እንደዘገበችው ሁለቱ ሀገሮች ዲፕሎማሲያዊ ግንኙነታቸውን የጀመሩት እንደ አውሮፓውያን አቆጣጠር በ1961 መሆኑ ይታወሳል። በአማራ ክልል ሰላምና ደህንነትን በዘላቂነት ለማረጋገጥ በትኩረት እየተሰራ መሆኑ ተገለጸ። የወረዳ የዞን የከተማ አስተዳደሮችና የክልል የፖሊስ አባላት የተሳተፉበት ግምገማዊ ስልጠና ዛሬ በባህር ዳር ከተማ ተጀምሯል። ርዕሰ መስተዳድሩ አቶ ተመስገን ጥሩነህ በስልጠናው መክፈቻ ላይ ተገኝተው ባስተላለፉት መልእክት የክልሉን ህዝቦች ሰላምና ደህንነት ለማስጠበቅ ፖሊስ ግንባር ቀደም ኃላፊነት አለበት። ባለፈው ዓመት በክልሉ ዋና ከተማ ባህር ዳርና በተለያዩ አካባቢዎች የህዝቦች ደህንነት አደጋ ላይ የሚጥሉ የተለያዩ ችግሮች አጋጥመው እንደነበረ ርዕሰ መስተዳድሩ አስታውሰዋል። ይሁን እንጂ የክልሉ የጸጥታ ኃይል ከህዝቡ ጋር ተቀናጅቶ ባካሄደው ርብርብ አሁን ላይ የክልሉ ሰላምና ደህንነት ቀድሞ ወደ ነበረበት መመለሱን ተናግረዋል። ያጋጠሙ ችግሮችን በዘላቂነት ለመቅረፍና የተገኙ መልካም ልምዶችን ለማስፋት በቀጣይ የሪፎርም ስራዎችን በማካሄድ መስመር የማስያዝ ስራዎች እንደሚካሄዱ ርዕሰ መስተዳድሩ አመላክተዋል። በየደረጃው የሚገኙ የፖሊስ አካላትን ያሳተፈው ስልጠና የተዘጋጀውም የሪፎርም ተግባራትን ወደ ታች ለማውረድ እንዲያስችል ታስቦ በመሆኑ ሰልጣኞች በቆይታቸው ንቁ ተሳትፎ ማድረግ እንደሚጠበቅባቸው አሳስበዋል። እንደ ሪፖርተራችን ብሩክ ኮከብ ዘገባ ዛሬ የተጀመረው ስልጠና በወቅታዊ ጉዳዮች ላይ በማተኮር ለተከታታይ 6 ቀናት እንደሚቆይና የቀጣይ አቅጣጫ እንደሚቀመጥ ከወጣው መርሃ ግብር መረዳት ተችሏል። ኬንያ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባልነት የአፍሪካ እጩ ሆና ተመረጠች። ኬንያ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንደ አውሮፓውያን አቆጣጠር ከ2021 እስከ 2022 የአፍሪካ እጩ ሆና በአፍሪካ ህብረት መመረጧን የኬንያ የውጭ ጉዳይ ሚኒስትር ይፋ አድርጓል። ኬንያ እጩነቷን ይፋ ያደረገችው የአፍሪካ ህብረት ምክትል ሊቀመንበር ኩዌሲ ኳርቴና የኢፌዴሪ የውጭ ጉዳይ ሚኒስትር ክቡር አቶ ገዱ አንዳርጋቸው በተገኙበት ስነ ስርዓት ላይ ነው። በስነ ስርዓቱ ላይ የኬንያ የውጭ ጉዳይ ሚኒስትር ሞኒካ ጁማ ኬንያ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተለዋጭ አባል ሆና ስትመረጥ በቆይታዋ ከአፍሪካ ህብረት አጀንዳ 2063 ጋር ተመጋጋቢ ስራ ለመስራት ማቀዷን አስታውቀዋል። ሚኒስትሯ ማክለው አፍሪካን ደግፉ ኬንያን ምረጡ በሚል መሪ ቃል የምርጫ ዘመቻ መጀመሩን ገልጸዋል። የአፍሪካ ህብረት ምክትል ሊቀመንበር ኩዌሲ ኳርቴ በበኩላቸው ኬንያ ለአፍሪካ ጥያቄዎች በመቆም ክፍለ አህጉሩን በብቃት
መወከል እንደምትችል ተናግረዋል። ኢትዮጵያ አፍሪካን በመወከል እንደ አውሮፓውያን አቆጣጠር ከ2016 እስከ 2018 የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተለዋጭ አባል ሆና ማገልገሏን ያስታወሱት የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው በቆይታው ያገኘችውን ልምድና ተሞክሮ ለኬንያ ለማካፈል ዝግጁ መሆኗን በመጠቆም መልካም ምኞታቸውን ገልጸዋል። መረጃውን ያገኘነው ከውጭ ጉዳይ ሚኒስትር ነው። ለዛሬ ያዘጋጀናቸውን ዜናዎች በዚሁ አበቃን። መልካም ጊዜ።